دعاي تسنتو زمن ወይዘሮ ባዩሽ በድጋሚ ወደ ፍርድ ልትገባ ነው። ሀና ከኢዝራ ጋር ተጣመሩ። ፍቅር ጥያቄ ያቀረበላት እሺ በማለት መልስ ሰጠችው። አሁን ላይ ያሲር ወይም ጆሮ ንዴትና ብስጭት ላይ ሆኗል። ተምቹ ከጠፋበት አልተገኘም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናሌ ቤተሰቦች በያላችሁበት የአላህ ህዝነት ራህመት ከእናንተ ጋር ይሁን እያልኩ ዛሬ ደግሞ በአዲስ ነገርና በአዲስ ርዕስ መጥቻለሁኝ። በያላችሁበት የአላህ ህዝነት ሁሉ ከእናንተ ጋር ይሁን። ኖላዊ ተከታታይ ድራማ ይዤ መጥቻለሁ ማለት ነው። ባለፈው ያው እንዳየነው ከሆነ ወይዘሮ ባዩሽና ሜሮን እርግብን እንዲያገኟት ጠቁማ ነበረ ማለት ነው። አውርተውም ነበረ። አሁን ላይ እንግዲህ ወይዘሮ ባዩሽ እርግብን እንድታስጠፋ ለጠባቂዋ ሰጥታው ነበር ማለት ነው። ሜሮን ደግሞ እርግብን አለችበት ከቤቷ ሄዳ ለፖሊሶች ጠቁማ ወይዘሮ ባዩሽን እንድታስይዛት አስባ ነበር። ሁለታቸውም ያሰቡት አልተሳካም። አሁን ላይ ሜሮን ፖሊሶቹን ወደ ቤቷ ይዛቸው ሄደች። ቤቷ ይዘው ስትሄድ ምንም ነገር መረጃ የለም። እርግብ ከሜሮን ቤት ጠፍታለች። ምክንያቱም አስቀምጣት የሄደችው እሷ ቤት ነበረች፣ እቃ አይደለችም። እርግብ ቤት እንደሄደች አሁን ላይ አይታወቅም። ወይዘሮ ባዩሽ ደስተኛ ናት። እርግብ አስቀጠሪዋን ያገኟትና እሱ ያስጠፋት መስሏት፣ ግን አይደለም። ሁሉም ነገር ተበልተሻል ወይዘሮ ባዩሽ ማለት ነው። እርግብ ከሁላቸውም ቀድማ ወጥታለች። አለችበትም አትታወቅም እስካሁን ድረስ ማለት ነው። ከዛም ሜሮንን ፖሊሶቹ ከዛም በመቀጠል እንግዲህ ፖሊሶቹ እርግብን ሊይዟት ሲሄዱ እርግብ ከሜሮን ቤት የለችም። ሜሮንን በድጋሚ ጠየቋት። የት ናት? አንቺ ነሽ ያስጠፋሻት? እዚህ ነበረች፣ አጥቷት አላውቅም የት እንዳለች። ባዩሽ ነበረች፣ ባዩሽም እስር ቤት ናት እና ምን ላድርግ ብላ መልስ ሰጠች። ፖሊሶቹም ተናደው ሊመቷት ነበር። ከዛም በድጋሚ ወደ እስር ቤት ወሰዷት። ከዛም በመጨረሻ እንግዲህ ወይዘሮ ሜላት አሁን ላይ ንዴት ላይ ነው ያለችው። ያሲር ወደ ወይዘሮ ሜላት ቤት ሄደ። ምክንያቱም እፈልገዋለሁ ያለችበትን ምክንያት እንዲሰማ ምግብም ለቅርብለት ስትለው እምቢ አለ። ከዛም መጀመሪያ ነገሩን ንገሪኝ ብሎ ነገረችው። ስራ አግኝቼልሃለሁ፣ ስራው ደግሞ እርግብ የምትውልበትን ሱቅ ላንተ እንድሰራበት ነው። እሱም ደስ አለው። ግን አሁን መስራት አልችልም፣ ምክንያቱም ወንድሜ ጠፍቷል። ወንድሜ የእናቴ ልጅ ሳይሆን አብሮ አደገ፣ ጎዳና ላይ አብሮ ያደግነው ወንድሜ ጠፍቶኛል አሁን ላይ እና አሁን ላይ ስራ መስራት አልችልም ብሎ መልስ ሰጣት። እሷም ደግሞ የእርግብ ጓደኛ የተባለውን አዎ እሱ ነው፣ እሱ ማለት አንቺ ታመሽ እኮ ራሱ ምርጥ ሴት ናት ብሎ ሂዶ ሐኪም ቤት እየጠየቀች ነው። አሁን ላይ የምታግዢ ከሆነ እሱን እገዢኝ ወይዘሮ ሜላት፣ እናንተ ያልከኝን ሁሉ እንደማደርግ ቃል እገባለሁ። አንተ እኮ ህይወቴን ሁሉ የመለስክልኝና እዚህ ያደረስከኝ አንተ ነህ በማለት ከዛም ያሲር አሁን ምግብ መብላት እችላለሁ አለ። እሺ እኔ ነኝ የማቀርብልህ፣ እንደውም እኔ ነኝ የምትሰራው ብላ ወደ ክችን ሄደች። ያሲር በሰላም ተተናግዶ ወደ ቤቱ ተመለሰ። ከዛም አሁን ላይ እንግዲህ ሀና እያለቀሰች በጣም ተቸግራ ተጨናንቃለች። ክላሷ ወይዘሮ ሜላት አናገረቻት። ምንድን ነው ሀንዬ? እማዬ እንዴት ብዬ እንደምነግርሽ አላውቅም። ይህን ያልኳቸው ሰዎች ትተሽናል፣ ረስተሽናል አሉኝ። እውነታቸውን ነው። ያሲርና ተምቹ ለእኔ ብዙ ነገር የዋሉ ናቸው። እነሱ ባይኖሩ እኔ እዛ አልደርስም። አሁን ላይ ግን ረስቻቸዋለሁ ከአባቴ ጭምር ብላ አለቀሰች። አንቺ መልካም ሰው ነሽ፣ ይሄሽ አይደል እንዴ? ለምን እንዴት ያለሽ? በቃ ተረጋጊ፣ ዛሬ ሄደሽ አባትሽ ጋር ደሪ፣ ሁሉንም ነገር ንገሪያቸው አለቻት። እሺ ብላ ደስ አላት። ሀንዬ ስትመጣ ሰላምዬ ስትመጣ ሀና የለይም፣ የት ናት እማዬ? ቀረች ዛሬ አትመጣም፣ ከአባቷ ጋር ናት። ለምን እያለቀሰ እንድትረጋጋ። እሱ እኮ አይደለም ያ ጆሮ ምን አድርጓት ነው? ያ ልጅ እኮ ፍቅር ጥያቄ አቅርቦላት ይሆን አይደል? ምንድን ነው የምትይኝ ሰላም ብላ ለወይዘሮ ሜላት ስትነግራት ወይዘሮ ሜላት ግራ ገባት። እማዬ የሚወዳት ልጅ አለ እና እሱ ምናልባት ጠይቋት ነው የምታለቅሰው ብላ አለች።
ያ ልጅ ደግሞ ያንቺ እንደሚሰጠው ነው እና በጣም ነው የሚወዳት እና አንቺ ልጅ ምንድን ነው ግራ አታጋቢኝ ብላ ወይዘሮ ሜላት ትታት ሄደች። ዛሬ እንዴት ነው እኔ ብቻዬን ማድረው እያለች ሰላም ጨነቃት። ሀናን ሁሌም አብሮ የሚያድሩ እሷን ነው ጋር ስለሆነ ዛሬ ላይ ኢዝራን ሀና አናገረችው። ኢዝራን ሰላም አናገረችው። ምንድን ነው አንተ እህቴ እንደዚህ የምታስደናንቃት ብላ አለችው። አንተ እውነተኛ አፍቃሪ ከሆንክ ለምን የፍቅር ጥያቄ አታቀርብላትም? ለምን ትፈራለህ? አለችው። እኔ እውነቱን ልንገረሽ እኔ አፈቅራታለሁ ግን እምቢ ብትለኝስ የሚለው አለ። ያንማ ቆርጠህ ማወቅ አለበት ጀግና ሁን ብላ ነገረችው። እሱም ሀሳብ ገባ። በቃ ዛሬ ከሀና ወይ መለየት ሆነ ነገር አድርጌ እነግራታለሁ ብሎ ወደ ሀና ሂዷል። እሷን ለመጠበቅ ላይ ነው ማለት ነው ኢዝራ። ሀንዬ አባቷ ጋር ሄዳለ በሌሊት። ሀንዬ ብሎ አባቷ ከፍ አድርጋት። ምን ነው በሌሊት አባዬ ብላ ለቀሰች። ተውኳችሁ፣ ረሳኋችሁ። ያሴር እኮ ረሳሽን፣ ተውሽን፣ ቤተሰቦችሽን ካገኘሽ ብሎ አለኝ። አባዬ እውነቱን ነው ረሳኋችሁ፣ ተውኩት። ምን ነው ሀንዬ ምን ነው ማን ነው እንዲህ አለሽ ብሎ ከፍ አደረጋት። ዛሬ ላይ ሀናና አባቷ አብረው አደሩ። ከዛም በመቀጠል ያሲር ሰላምን ጠየቃት ተገናኝቶ እንዲያገኙት። እሱ ደግሞ ስለ ኢዝራና ስለ ሀና ንገሪኝ ሲላት ኢዝራን ያፈቅራታል፣ እሷ አስታፈቅረዋለች፣ እሷን አላውቅም። እንግዲህ አንተ ልጅ አትቸክችከኝ ብላ አለችው። ከዛም በመቀጠል እንግዲህ ምንድን ነው የጠራሽኝ? ለመሆኑ ሀናን ምን አርጋሃት ነው እንደዛ የሆነችው? ምን ብልሃት ነው? ረሳሽን ነው ያልኳት ብሎ አላት። ልታለያየን ነው በቃ አለችው። ምክንያቱም አንተ እኮ በፊትም ዝተህብናል፣ አሁንም ልታለያየን ነው ማለት ነው ብላለች። ከዛም ዝታበት ሄደች። የሀንዬ እህት ባትሆን ያለቅሽም ነበር እንዲህ ዝተሽ ብሎ ያሲርም ተቆጣ። ሰላም ወደ ቤቷ ሄደች። አሁን ላይ ወይዘሮ ባዩሽ እና ሜሮን ጭቅጭቅ ላይ ናቸው። የወይዘሮ ባዩሽ ጠባቂ መጣ። ስራውን እንደሰራ ገብቶኛል፣ ጎበዝ ሳትቀር መቀር መሀል አለችው። ምንድን ነው የምታወሪው? አገኘሃት እርግብን ያስካት እያልኩ አይደል? ሰዎቹ እንዴ ሰዎቹ ያዟት ማለት እኮ ሰዎች እንደ ያዟት አንተ ያስካም ማለት ነው ጎበዝ አለችው። ዛሬ ምግብ አልያዝክም እንዴ አለችው። አዎ አለ። እሱም በሆዱ ወይዘሮ ባዩሽ እንግዲህ ሳልሰራልሽ አልቀርም በማለት ዝቶባት ሂዷል። አሁን ላይ ወይዘሮ ባዩሽ ላይ ሁሉም እየማሉ ነው። ፖሊሶቹ በድጋሚ ወደ ወይዘሮ ሜላት ሄዱ። ወይዘሮ ሜላትን ማስረጃ ሲጠይቁ ወይዘሮ ሜላት ምንድን ነው የምትጠይቁኝ? እናቴን ልጄን እኔን እንደዛ አድርጋ አሁን ደግሞ ምን አይነት ማስረጃ ነው? እናትሽን እሱ ወይዘሮ ባዩሽ ልጅ እንደሌለበት ነው፣ ልጅሽንም እንደዛው ያገኘነው መረጃ ብሎ ሲሏት ከዚህ ውጭ እኔ አላቅም፣ ሁሉም ላይ የወይዘሮ ባዩሽ እጅ አለበት። እንግዲህ አትቸክችኩኝ፣ እኔ ላይ የጠርሙሱ አሻራ አይገኝም እንዴ ብላ ብዙ መረጃ ሰጠቻቸው። ከዛም ቡና አፍልታ ሸኘቻቸው። ጠጥተው ወጡ ፖሊሶቹ። አሁን ላይ ያሲር ወደነ ሀና ቤት ሲሄድ አባቷ ቁጭ ብሏል። አባቷ ታግዟል። ምክንያቱም ሀንዬ ያሲር ተናገረ ስላለችው ባዩ ብሎ ሲጠራው እሱ ተግዞና ተቀይሟል። ምንድን ነው አንተ ሀንዬን አስቀያሚ ቃላት የተናገርካት? ምግብ እየሰራችልን ሄደች አይደል እኔ ብሎ አለ። ባይ ምንድን ነው የምትለኝ? ምግብ እኮ ያንተም ትሰራዋለህ ብሎ አለው። ሀንዬው ትታና ለቤተሰቦቿን ካገኘች ላለማዋሸት እውነት ነው፣ ግን ሀንዬ ብዙ ተሰቃይታለች። ያሲር አሁን እሷ ደስታዋን ታገኝበት እስኪ ተዋት አለው። አሁን በድጋሚ ሀናን ይቅርታ እንደተጠይቃት ቃል ግባልኝ አለው። ያሲርም በሱ መልእክት ሀናን ይቅርታ እንዲጠይቅ እሺ ብሎ ተስማሙ። ከዛም በመቀጠል ያሲር ወደ ትምህርት ቤት ሄደ። ሲሄድም እየጠበቃት ነበር። ደወለላት፣ አነሳች። ሀና የት ነሽ? ትምህርት ቤት ነኝ፣ ክላስ ነኝ። ስቶች ላገኝሽ እፈልጋለሁ። እስከ ዛሬ ስልክህ እኮ አይነሳም ነበር። ምን አባዬ ምን ሆነ? ምንም አልሆነም፣ አንቺን ነው ማግኘት የምፈልገው አላት። እሺ ብላ እሷም እሺ ተባብለው ተቀጣጠሩ። የፍቅሩ ጥያቄ እውነት ያቀርብላታል? ይቅርታ ሊጠይቃት ነው ወይስ ምንድን ነው? አሁን ላይ ኢዝራና ሀና ኢዝራን አግኝታ እሱ ቁጭ ብሎ እንዲህ አሁንም